ሚስጥሩ ቀስ በቀስ እየወጣ ነው። ቤተሰብ በቀደም እዩ ሪከርድ ያደረገችበት አይፎን የሀይሚ ነው። እውነት ለመናገር ስራ እየሰሩ ከሆነ እዩንና ሀይሚን ሳላደንቃቸው አላልፍም። የምሬን ስነግራችሁ ማለት ነው። እዩም ግግም ብላ እየተወነችው ነው። ሀይሚ ደግሞ የዛችን የተጎዳችውን ሴት ፓርት በደንብ አድርጋ ማለት ነው በእንባም በብዙ ነገርም በደንብ አድርጋ ገልጸዋለች። እና በሚገርም ሁኔታ ነው የሰሩት ሴቶቹ በሚገርም ሁኔታ እና እነሱ በራሳቸው ጊዜ በግልጽ ወጥተው ስራ እየሰራን ነበር ወይ ደግሞ የሆነ እውነተኛ ታሪክ ተሰጥቶን እሱን እየሰራን ነበር ብለው በራሳቸው ጊዜ ወጥተው ከተናገሩ እዩን ይቅርታ እንጠይቃታለን። የምሬን ስነግራችሁ ማለት ነው። በጣም ብዙ ላፊ ነገር ብለናታል። እስከ ዛሬ የት ነበርሽ? የልጆቹን ህይወት ልትበጠብጭ ነው የመጣሽ አንቺ ቅናታም ቀንተሽ ነው። ልጁ ሲለወጥ አይተሽ ነው። አሁን ያለበትን ደረጃ በቃ ብዙ ነገር ያላልናት ነገር የለም እና በቃ ስራ ከሆነ የምር ሁላችንም ይቅርታ እንጠይቃታለን። ይሄ በዚህ ሀሳብ ሁሉም ሰው ይስማማል ብዬ አስባለሁ። የመጡበት መንገድ ደስም ባይልም ግን ደግሞ በቃ ስራ ከሆነ ይቅርታ ይገባታል ብዬ አስባለሁ። እና በጣም ነው የማደንቃችሁ። ትወናችሁ አንደኛ ናችሁ። የምሬን ነው። ሀይሚና እዩ አንደኛ በቃ በጣም ጀግና ናቸው። የምሬን ስነግራችሁ ማለት ነው። ያችኛዋም ያን ሁሉ ነገር እየተባለች መስሚያ ጥጥ ነው ብላ እንግዲህ በቃ አለ አይደለ ግግም ብላ የተሰጣትን ነገር እየሰራች ነው ያለችው ማለት ነው። እዚህ ጋር ደግሞ ቅምጥሌ በቃ በደንብ ተውነዋለች አይገልጸውም ማለት ነው። በደንብ በቃ እና ውድ ቤተሰብ ለማንኛውም እናንተ ተረጋጉ። ተከፋፍላችሁ ብዙ ነገር አትባባሉ። እርስ በርሳችን አንጣላ። ከዚህም በፊት እንግዲህ ከገባችሁ ይግባችሁ ነው። ከዚህም በፊት በጣም በብዙ ነገር እኛን ወክላችሁ አትጣሉ ብለዋል። ስለዚህ አትጣሉ። በተለይ እርስ በርሳችን እንዳንጣላ መሆን መቻል አለብን። የሚመጣውን ነገር ነገም እኮ ይቀጥላል። እዚህ ጋር እኮ ስራ ነው። ይሄኛው ሲያልቅ ደግሞ ሌላ ስራ ይመጣል። እነሱ ኦሬዲ ስራቸውን እየሰሩ ደሞዛቸውን እያገኙ ነው። ስለዚህ የማያቆም ስራ ስለሆነ እዚህ ጋር ተመልካች ኦዲየንስ ደግሞ ተከፋፍሎ በእነሱ ምክንያት መጣላት የለበትም። ከተቻለ በቃ በትዕግስት መጠበቅ እነሱን የሚያግባባ ነገር ማድረግ ካልተቻለ ደግሞ በቃ መመልከት መጨረሻውን ማየት ይሻላል። የምሬን ነው። ብዙ ልጆች በእነሱ ምክንያት ተጠልተው እነሱ ነገ አንድ ሲሆኑ ምንድነው የሚባለው? ስለዚህ ትናንትና በተለይ ወንድሙ በተናገረው ነገር በጣም ብዙዎቹ ተከፍተዋል፣ አዝነዋል። እንዴት እንደዚህ ይላል ወጥቶ እኛ እነሱን ባበረታታን እኛ እነሱን ባሳደግን ምናምን ነገር በቃ ብዙ ነገር ማለት ነው። እና ወንድምየውም በዛ ልክ ወጥቶ ስሜታዊ ሆኖ ተመልካችን መናገር አልነበረበትም። ምክንያቱም ተመልካች የነሱ ትልቁ ዋጋ የከፈለ ኦዲየንስ ነው ለነሱ ማለት ነው። እኔ ትኩረት የማደርገው እርስ በርሳችሁ አትጣሉ፣ አትከፋፈሉ። በቃ እርስ በርሳችን አንድ ከሆንን እነሱ ነገም ስራቸው ይቀጥላል። ይሄ ምንድነው ከዚህ የባሰ ከባድ ነገር ውስጥ ሊገቡ ይችላሉ ነገ ማለት ነው። ምክንያቱም እየሰሩ ነው፣ ስራቸው ነው፣ ይሄ ቋሚ ስራቸው ነው፣ ደሞዛቸው ነው፣ የተለወጡበት ነው። ምንም ሊሰሩ ይችላሉ ከባባድ ነገር ማለት ነው። ስለዚህ እናንተ ተረጋጉና መጨረሻውን እዩ። እንግዲህ እንዳያችሁት የቅመምዬ ስልክ ነው። እንዴት አወቅሽ ካላችሁ ደግሞ አስገብቼላችኋለሁ ማየት ትችላላችሁ በደንብ። እንደውም ብዙዎቻችሁ የብሩክ መስሏችሁ ነበር። የብሩክ አይደለም። ምክንያቱም የብሩክና የሀይሚ ስልክ ይለያያል። የእሷ አይፎን 15 ነው፣ የእሱ ደግሞ አይፎን 30 ነው ምናምን እንደዛ ነገር ነው። እና አንድ አይነት አይደለም ስልካቸው። እና ለማንኛውም የቅምጥሌ ስልክ ነው። እነሱ ከካሜራ ጀርባ ሆነው ነው መግቢያ አንደኛው ወጥቶ የሚሰራው ማለት ነው። ከዛ በኋላ ከኋላና ከፊት የሆኑና ይገባሉ። ስታስቡት አንድ ላይ እንዲገናኙ የሚያደርጋቸው ማን ይመስላችኋል? እዛው ካሜራማን ራሱ እየጠቀሰ አሁን መግባት ትችላላችሁ፣ አሁን አንኳኩ፣ በቃ እንደዚህ እያለ ከካሜራ ጀርባ ብዙ ነገር እየተደረገ ነው። እና ይመቻቸው። ለማንኛውም ያው ከባድ ጊዜ ነው ያሳለፍነው እኛም ከነሱ ጋር ሪል መስሎን ብዙ የማይባሉ ነገሮችንም ጫና እዩ ላይ አድርገናል ማለት ነው። ከባዱን ጫና ተሸክማ ነው ስራ የሰራችሁ። እንግዲህ ያው ወጥታችሁ ተናግራችሁ እውነቱን እኛም ይቅርታ እንድንጠይቅሽ ተስፋ እናደርጋለን። ምክንያቱም በቃ ሳናቅ እኛም ብዙ ነገር ጫና አንቺ ላይ አድርገናል። ብዙ ነገር ሰድበንሻል። እኛ ስራ እንደሆነ እኛ አናቅም። በእርግጥ ስራ ነው ብላችሁ ብትመጡ እይታም ላይኖረው ስለሚችል ለዛም ይመስለኛል በገገመው ግግም ብላችሁ እውነተኛ ሆናችሁ የመጣችሁትና
ያው አንዳንዴ ተመልካችንም ኃጢአት ባታስገቡ ጥሩ ነው ብዬ ነው የማስበው። በማናውቀው ነገር ሰውን በዚህ ልክ መናገር አስፈላጊም አይደለም። ስለዚህ እናንተ የግዴታ ለዩ ስትሉ እውነቱን ስራ ያው እስከዛሬ አብዛኛው ስራ ነው ተብለን አናውቅም ታውቃላችሁ አይደለም። ስለዚህ ወጥታችሁ ስራ ነበረ ብላችሁ ተናግራችሁ ልጅቷ ይቅርታ እንድትጠየቅ ማድረግ መቻል አለባችሁ ብዬ ነው የማስበው። ምክንያቱም ብዙ ነገር ተብላለች። ወደ ትወነው ስንመጣ እንግዲህ እንዳያችሁት ልክ እንደ ሀና ዮሐንስን ታቋታላችሁ ብዬ አስባለሁ። ለምሳሌ ዘመን ድራማ ላይ፣ ሌሎች ድራማ ላይ ሰው ለሰው ላይም በጣም ጎበዝ ሆና ነበር ስትተውን የነበረው ማለት ነው። መንገድ ላይ ሁሉ ሰው ሲያገኛት አንቺ ጨካኝ፣ አንቺ ምን እያለ እና እዩ እንደ ሀና ዮሐንስ ሆናን የተወነችው። ሀይሚ ደግሞ እንደ ሰላም ተስፋዬ ብዙ ዋጋ ከፍላ የተወነችባቸው ፊልሞች አሉ። ላይክ በጭስ ተደብቄ ከዛም ውጭ